ዛሬ ከናንተ ጋራ በእግዚአብሔር በእያንዳንዳችን ውስጥ ምንድነው የሚፈልገው? ምንድነው እግዚአብሔር ለኛ ያለው ዕቅድ? ለምንድነው እዚህ ያለነው? ለምንድነው እግዚአብሔር ምሕረት ያበዛልን? ለምንድነው የዳነው? ድነን ለምንድነው እዚህ ምድር ላይ የምንኖረው? መቼም ምድር ላይ መኖር በጣም ደስ የሚያሰኝ ነገር አይደለም። ከጌታ ጋር እንደመሆን ደስ የሚያሰኝ ነገር የለም። ምድር ብዙ ደስ አያሰኝም። ግን እግዚአብሔር ዕቅዱ በእኛ ሕይወት ውስጥ ምንድነው የሚለውን ነገር ለማየት እንሞክራለን። በዚህ መካከል በጣም ትልልቅ አባቶች አሉ። ከእናንተ ጋር ሆኜ እግዚአብሔርን ቃል ለመካፈል እድል ስላገኘው በጣም ነው የማመሰግነው። እግዚአብሔር ይባርካችሁ። ይህንን ፕሮግራም እያሰብኩ የመጣሁበትን ምክንያት የምንኖርለት የምንሞትለት አንድ አድርገነው የምናልፈው ታሪክ በሕይወታችን ውስጥ ምንድን ነው? ሰዎች የሚኖሩላቸው ብዙ ጉዳዮች አሏቸው። እያንዳንዱን ሰው ጠጋ ብለን ብንጠይቀው ለምንድን ነው የምትኖረው ብለን ብንጠይቅ የሚኖርለት የሚነግረን፣ ብዙም ደግሞ እሱ ሲሳካ ከዛስ ብለን ብንጠይቀው አልፎ ሊነግረን የማይችለው ደካማ ምድር የሚቀር ሐሳብ ያለው ሰው ብዙ አለ። አንዳንዱ ባለጠጋ ለመሆን ይኖራል፣ አንዳንዱ ለማግባት ይኖራል፣ አንዳንዱ ለመውለድ ይኖራል፣ አንዳንዱ ልጁን ለመዳር ይኖራል፣ አንዳንዱ ከጓደኛው የተሻለ ለመሆን ይኖራል። ግን የእግዚአብሔር መንግሥት ልጆች ለምንድን ነው እዚህ ምድር ላይ የምንኖረው? ምንድን ነው እግዚአብሔር በእኛ ውስጥ ያለው ዕቅድ? ምን እንድናደርግ ነው የሚፈልገው? እግዚአብሔር እየሰራ ያለውና እኛ እየኖርነው ያለው ነገር አንድ ከሆነ የሕይወታችን ደስታ ያለው እዛ ውስጥ ነው። ብዙ የምናደርጋቸው ነገሮች ቢኖሩም ብዙ ግን የምንሞትላቸውና የምንኖርላቸው ነገሮች ሊኖሩ አይችሉም። ብዙ ልንሆናቸው የምንችላቸው በየቀኑ የሚገጥሙን ነገሮች አሉ። እነሱ ሁሉ ግን እግረ መንገድ ናቸው እንጂ የሕይወታችን ግቦች አይደሉም። የቤተ ክርስቲያን የመጨረሻ ደስታዋ ምንድን ነው? በየተሰለፍንበት ቦታ የኢየሱስ ክርስቶስን ስም፣ ዝና፣ ታሪክ፣ ሕያውነት፣ አምላክነት ተሸክመን ስንኖር ጳውሎስ እንደዚህ እንድንኖር ያሳስበናል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 13 ጀምሮ እንደዚህ ይላል። እብዶች ብንሆን ለእግዚአብሔር ነው፣ ባለአእምሮዎች ብንሆን ለእናንተ ነው። ይህንን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ። በሕይወት ያሉት ስለ እነርሱ ስለ ሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ደግሜ ያነበዋለሁ። በሕይወት ያሉት ሁሉ ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። እኛ በሕይወት ያለን አማኞች ሁላችን አንድ የምንኖርለት ጉዳይ አለ። እርሱም የናዝሬቱ ኢየሱስ ክርስቶስ ብቻ ነው። አሜን። እሱ ስለ ሁሉ ሞቷልና፣ በሱ ሞት ምክንያት እኛ ሕያዋን ሆነናልና፣ ሕይወትን አግኝተናልና ከእንግዲህ በኋላ ስንኖር የምንኖረው ከኖርን ከወጣን ከገባን አንድ በእኛ ሕይወት የሚታይ ነገር አለ። ኑሯችን ስለ ኢየሱስ ክርስቶስ ብቻ ነው። ለእያንዳንዱ አማኝ የተሰጠው ጥሪ ከእንግዲህ ወዲህ ለራሱ እንዳይኖር፣ ከኖረ ለሞተለት፣ ከሙታን ለተነሳው፣ ወደ አብ ላረገው፣ በዛ በቀኙ በተቀመጠው ተመልሶ ለሚመጣው እንዲኖሩ። ለምንድን ነው የምንኖረው? ስለ ክርስቶስ ኢየሱስ፣ ስለ ጌታ፣ ስለ ናዝሬቱ፣ ስለ ኢየሱስ ብቻ እንድንኖር። ሀብታም ብንሆን፣ ድሃ ብንሆን፣ አዋቂ ብንሆን፣ አላዋቂ ብንሆን፣ ምንታወቅ ብንሆን፣ ባንታወቅ አንድ ጉዳይ አለን። ያ ጉዳይ ማን ነው? የናዝሬቱ ኢየሱስ። እስኪ የናዝሬቱ ኢየሱስ በሉ። ከዚህ ያነሰ ከዚህ የበለጠ ጉዳይ የለንም። ቤተ ክርስቲያን ከዚህ የወረደ ከዚህ የተሻለ የሚባል ዓላማ የላትም። የሚኖራት አንድ ጉዳይ ነው።
ከኖረች ለማን? አቤት ኑሯችን እንዴት ነው? ምልልሳችን እንዴት ነው? ብንፈተሽ ስንኖር የምንገኝለት አንድ ዋና ጉዳይ ምንድን ነው? ጌታ ኢየሱስ ክርስቶስ ድንገት ቤታችን ቢገለጥ፣ ድንገት ያለንበት ቦታ ቢመጣና የምትኖረው ለእኔ ነው ብሎ ይጨብጠናል ወይስ ሐሳብና ዓላማ ቀይረሃል ብሎ ይሞግተን ይሆን? ቆም ብለን እንድንፈትሽ። ምክንያቱም ጠዋት ከእንቅልፋችን ስንነሳ የምንኖርለትን ዓላማ ለማሳካት ነው የምንነሳው። ጠዋት ተነስተን ወደ መስሪያ ቤት ሄደን ስራችንን ሰርተን ውለን ስንመጣ እኖርለታለሁ የምንለውን ነገር ነው የምናደርገው። ወዳጆቼ፣ የእግዚአብሔር ልጆች፣ የእግዚአብሔር ልጆች የሚለው ቃል እኮ ደስ ይላል። የማን ልጆች? ለምንድን ነው የምትኖሩት? አባታችን እግዚአብሔር ፊታችን መጥቶ ቢገለጥና ቢጠይቀን አንድ ጉዳይ ለምንድን ነው የምትኖረው ብሎ ቢጠይቀን፣ እኔ ላንተ ለሞትክልኝ ከሙታን ለተነሳህልኝ ለጌታዬ ነው የምኖረው የሚል ልበ ሙሉ መልስ እንሰጠው ይሆን? ወይስ እምልህ ጌታ ሆይ አለ አይደለ የምድር ኑሮ ከባድ ነው፣ ከዛ ወደ ታች ዝቅ ብለን ስናነብ አስታረቀን ይልና የማስታረቅን አገልግሎት በእኛ አኖረ። ስንኖር እንዴት ነው የምንኖረው? መኖራችን በምንድን ነው የሚታወቀው? በታረቅንበት መታረቅ፣ ሰዎችን የማስታረቅ ሪስፖንሲቢሊቲ ነው ለእኛ የተሰጠን። ክብር ለጌታ ይሁን። አንድ ክርስቲያን በመጀመሪያ አስቀድሞ በክርስቶስ ኢየሱስ ስላገኘው ሕይወት ደስተኛ ሊሆን ይገባል። መጽሐፍ እንደዚህ ይላል፣ በሰማያዊ ስፍራ ባለ በረከት ሁሉ ባረከን። ሃሌሉያ ሃሌሉያ። በሰማያዊ ስፍራ ባለ በረከት ሁሉ ባረከን፣ በቀኙ አስቀመጠን፣ አስታረቀን። ልጆች አልነበርንም፣ ልጆች አደረገን። ምሕረት ያላገኘን ነበርን፣ ምሕረት አገኘን። መግባት አንችልም ነበር፣ በክርስቶስ ኢየሱስ መግባት ሆነልን። መውረስ አንችልም ነበረ፣ በክርስቶስ ኢየሱስ መውረስ ሆነልን። አልታረቅንም፣ አሁን በክርስቶስ ታርቀናል። ሃሌሉያ። እስኪ ሃሌሉያ በሉ እስኪ። ለምን? በክርስቶስ ኢየሱስ የእግዚአብሔር ልጆች ተብለናል። የመጀመሪያው ዓላማችንን ከመኖራችን በፊት ደስ ሊለን የሚገባ ነገር ምን እንደሆነ ታውቃለህ? የእግዚአብሔር ልጅ ተብለህ ተጠርተሃል። አሜን ነው ወይ? የማን ልጅ? ይኸውላችሁ ሃይማኖት እንዳታረጉት። ይሄ የእግዚአብሔር ልጅ ማለት ምን መሰለ? ሰማይ ምድርን የፈጠረ ሁሉን የገዛ። ሃሌሉያ። የትልቅ ሰው ልጅ መባል እንኳን ደስ ይላል። አንተ ሰማይን ምድርን የፈጠረ ሁሉን የገዛ ሁሉን በቃሉ ያጸና የሰራዊት አምላክ የእግዚአብሔር ልጆች ሆነናል። አትችልም ምናምን ወረድ ካለ ሰይጣን ጋር ብዙ አትከራከሩ። ኦልሬዲ ወርዷል። አሜን አሜን ነው ወይ? ከተሸነፈ ጠላት ጋር ሹክ እያለ አንተን እኮ ጌታ አይወድህም ምናምን ሲል እውነትህን ነው አይወደኝም ምናምን። እስኪ ጌታ ይወደኛል በሉ። ያላችሁበት ነገር እንዳለ ሆኖ ጌታ ግን ይወዳችኋል። መተማመን ያለብን ነገር እሱን ነው። ባይዘው ወይ በእርሱ ለሚያምኑት የልጅነት ስልጣን ሰጣቸው ነው የሚለው። የማን ልጅ? የማን ልጅ? እግዚአብሔር ማን ነው? አይታችኋል? ነፍሳችን ደስ የሚላት ህልውናውን፣ ማንነቱን፣ አይደንቲቲውን አንደርስታንድ ስታደርግ የእግዚአብሔር ልጅ ነኝ ስንል ምንም ነገር ሊይዘን አይችልም። ከፍ ማለት እንጀምራለን። እግዚአብሔር ባለበት መኖር እንጀምራለን። ስለዚህ እኮ ነው የምነግራችሁ። አስታረቀን። እስኪ ታርቅ ያለው በሉ። ከማን ጋር? አባ አባ ብለን የምንጠራበትን የልጅነትን መንፈስ ምን አረግን? ሰጠን። አባ አቤት ይላል እግዚአብሔር። ሃሌሉያ። አባ አቤት ልጄ
በስም አውቃለሁ። ምህረት አላገኘህም ነበር፣ አሁን ምህረት አግኝተሃል። ሕይወት አልነበረህም፣ አሁን ሕይወት አግኝተሃል። በረከት አልነበረህም፣ አሁን በረከት አግኝተሃል። ምን አይነት በረከት? ከበረከት በላይ ከፍ ያለውን የናዝሬቱን ኢየሱስ ክርስቶስን። በዚህ ደስ ይበላችሁ፣ በዚህ ደስ ይበላችሁ፣ በጌታ ደስ ይበላችሁ ወዳጆች። ማለት ገብታችኋል? ሁሉን የፈጠረ አምላክ እግዚአብሔር ልጄ ብሎ ሲጠራ፣ ሁሉን የሚገዛ አምላክ አንተ የኔ ልጅ። ኧረ አባቴ አሞኛል አውቃለሁ ግን ልጄ ነህ። ኧረ አባቴ ቸግሮኛል አይኖ አውቃለሁ ግን ልጄ ነህ። በምን ተገዝተሃል? በዋጋ። በምን አይነት ዋጋ? አንድ ልጁን አሳልፎ ሰጠ። ዋይ ስለሚወደን። ለምን? ስላፈቀረን። ለምን? ሕይወት እንዲሆንላችሁ። እስኪ ሕይወት ሆኖልናል በሉ። ሃሌሉያ ሃሌሉያ። ገብታችኋል? ይህን ነው መጀመሪያ እንጆይ ልናደርገው የሚገባው። ይሄኛው ነው። በዚህ ደስ ያላለው ሰው የሕይወት ዓላማው ለሞተለትና ከሙታን ለተነሳው ሊሆን አይችልም። በምንም ማንቤላ ብንቀሰቅስ አይቀሰቅስም። እመኑ። በምንም አይነት ጥበብ ብንናገር ሰው ወደዛ ነገር አይመጣም። የመጀመሪያው ነገር በክርስቶስ ኢየሱስ ያገኘ ነው ሕይወት። የት ነው የተቀመጥነው? በአብ ቀኝ። ዳግም ይመጣል። ደግሞ ምን ያደርገናል? ይወስደናል። ይሄ ተስፋ ምን አይልም ይላል ጳውሎስ በኤፌሶን፣ እንዳይነቃነቅ የጸና መሆኑን እንድታውቁ እጸልይላችኋለሁ። እንደተወደዳችሁ እርግጠኛ እንድትሆኑ ለምንላችኋለሁ። አሜን ነው ወይ? አሜን ነው ወይ? እንደ ዳናችሁ እርግጠኛ ሆናችሁ የሚገለጠውን ተስፋ እየጠበቃችሁ እንድትኖሩ፣ የማይናወጥ ታላቅ ተስፋ እንዳለ እንድታውቁ እለምናለሁ። ለምን? አይናችሁ እዛ ላይ እንዲሆን ፈልጋለሁ። ትኩረታችሁ እዛ ላይ እንዲሆን ፈልጋለሁ። እማይደፈርስ ሰላም አለኝ ኢየሱስ የሰጠኝ፣ መሰክራለሁ ለዓለም ሁሉ በጥላቻ በጭንቀት ላሉ በጭንቀት ላሉ። አልደከምኩበትም፣ ጎንበስ ቀና አላልኩም፣ ረጅም ጎዳና በእግሮች በነፃ አገኘሁት ከአምላኬ ታደልኩት። ሰላም አለኝ። እግዚአብሔር የሰጠን ሰላም በምንም አይናወጥም። ለምን? ልጁ ኢየሱስ ክርስቶስ ሰጥቶናል። ደሞስ በማይናወጥ ማህተም በመንፈስ ቅዱስ ታትመናል። በዚህ ደስ ይበል። ሃሌሉያ። በዚህ ደስ ይበል ብራዘር። አትናወጥ፣ ጽና። ጌታ ሐሳቡን አልቀየረም፣ ዛሬም ልጁ ነህ። ጌታ ሐሳብ አልቀየረም፣ ዛሬም ልጁ ነህ። ጌታ አሁንም ይወድሃል። የልጁ የኢየሱስ ክርስቶስ ፍቅር አሁን ትኩስ ነው። ኢንጆይ ዚስ። ይህንን ኢንጆይ አድርግ። እያመመህ ኢየሱስ እንደሚወድ እርግጠኛ ከሆንክ ሞት እንቅልፍ ነው ብራዘር። እንሄዳለን ነው እንጂ የሚለው በቃ እንጠፋለን አይደለም። እንሄዳለን። ሞት መሄጃ ትራንስፖርት ነው። የሞት መንፈስ ምናምን በቃ ከመጣ ወልከም አም ጎይንግ ሆም። ሃሌሉያ። ወደ ቤት ነው እየሄድኩ ያለሁት። አሁን ወደ ቤት የመሄድ መንፈስ ብላችሁ ትቃወማላችሁ? እንደዚህ አትቃወሙም እኮ። እዚህ ባለቀና በሄድን ነው የምትሉት። እዚህ አሁን የአንድ 2 ሰዓት ብሰብክ ምናምን ትላላችሁ። ከዛስ በሄድን ነው የምትሉት። ሞት ትራንስፖርት ነው። ወዴት? ወደ ቤት። አሜን። እምነታችሁ ጌታ ላይ ከሆነ ሞትም መጣ፣ በሽታም መጣ፣ ረሃብም መጣ፣ ችግርም መጣ፣ ኢትስ ኦኬ we're walking to home። ሃሌሉያ። ወደ ቤት እየሄድን ነው።
ስፍራ ላዘጋጅላችሁ ነው አለ ጌታ። ቦታ እኮ አለ። በአባቴ ቤት ብዙ መኖሪያ አለ። ተረጋጉ ልጆች፣ ምንም ችግር የለ። እኔ መሄዴ ነው፣ ግን የምሄደው አለ ዝም ብዬ እናንተን ጥዬ አይደለም። ስፍራ ላዘጋጅ ነው፣ እመጣለሁና ወስዳችኋለሁ። ወደ ቤት እንሄዳለን። ገብቷችኋል? በዚህ ተጽናኑ፣ ደስ ይበላችሁ። አሜን ነው ወይ? በዚህ ደስ ሲለን ዓላማችንን መኖር እንጀምራለን። ለዛ ነው ጴጥሮስ እንደዚህ አለ። ግር ብለው በልተው በሉና ተከተሉትና እንደዚህ አለው። ጌታ ኢየሱስ ክርስቶስ ግርግር አይወድም፣ አጀብ አይወድም። እኔ ይገርመኛል እኮ ብትን ነው የሚያደርጋቸው። ናንግስህ ምናምን ሲሉት በመካከላቸው አልፎ ሄደ፣ አላዩት። እነዛን ደግሞ አበላቸውና የት ነበርክ ምናምን ሲሉት ወዲያም እኮ ስለሆናችሁ ነው የመጣችሁት አላቸው። ከዛ ስጋዬን ትበላላችሁ ምናምን ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ፣ ይህማ ስጋ የሚያስበላ መንፈስ በኢየሱስ ስም ብትን። ከዛ ጴጥሮስ ጠይቃ፣ እናንተ እንዴት ነው ትሄዳላችሁ? መሄድ ትፈልጋለህ? ምናምን ትሄዳለህ? ትቀልዳለህ? አንተ የህይወት ቃል አለ፣ ካንተ ወዴት ይካሄዳል? አንዴ በጣም የሚገርመኝ ቶማስ አላዛርን ለማስነሳት እንሂድ ሲለው ሁሉም ሲያንገራግሩ ኧረ ይቅርብ ይገሉሃል ምናምን። ቶማስ እንደዚህ አለ፣ ከጌታ ጋር እንሂድና እንሙት። ሃሌሉያ! ገብቶሃል? በዚህ ደስ ይበላችሁ። የዚህ ዘመን ክርስቲያን የመጀመሪያ ሊመለስልን የሚገባው ነገር የህይወት ደስታ፣ ከጌታ ዘንድ የተቀበልነው ያ ደስታ ይመለስልን። ሌሊቱን ሙሉ ተንበርክከን ሃሌሉያ ስንል የምናድርበት፣ ዛሬም ጾም ጸሎት፣ ነገም ጾም ጸሎት፣ ከነገ ጾም ጸሎት፣ በልሳን መዘመር ምንም ማናረገው ነገር አለ። አጠገባችን የተቀመጠውን ሰው ሳናቀው እኮ ነው፣ ጎንትለን እኮ ነው ወንጌል የምንነግረው የነበረው። እግዚአብሔር ወደዛ ክብር ይመልሰን። እግዚአብሔር ቤታችሁን በመንፈስ ቅዱስ ደስታ ይሙላው። በዚህ ደስ ይበላችሁ። this is very important። ይሄ ሲሆን ዓላማችን እንኖራለን። ከእንግዲህ ወዲህ ለራሳቸው አይኖሩም፣ ይቆርጣሉ፣ ይለይላቸዋል። ይሄንን ለክርስቶስ ኢየሱስ የመኖርን ዓላማ ምንድን ነው ብለን ስናይ መጽሐፍ ቅዱስን የምናይበትን መነጽር እግዚአብሔር ዛሬ ይሞግተን። ቢካዝ ለእግዚአብሔር መኖር ምንድን ነው? ለኢየሱስ መኖር ምንድን ነው? እንዴት ነው የሚኖረው? ምንስ ማለት ነው? ለመጽሐፍ ቅዱስ ያለን ፐርስፔክቲቭ ኑሯችንን አቅጣጫውን እሱ ነው የሚመራው። አተያየታችን ነው። ስለ መጽሐፍ ቅዱስ ብናነሳ የምናነሳው አንድ ጉዳይ ነው። እግዚአብሔር የጠፉትን እየፈለገ እንደሆነ የሚናገር ታሪክ ብቻ ነው። መጽሐፍ ቅዱስ እግዚአብሔር የጠፉትን የማዳን እቅዱን የሚናገር የእግዚአብሔር ታሪክ መጽሐፍ ነው። 66 መጽሐፎች ቢኖሩትም 66ቱም መጽሐፎች ግን እርስ በርሳቸው ተሳስረው አንድ ጉዳይ ያላቸው፣ የጠፋውን የሚፈልገውን የእግዚአብሔርን ታሪክ ይናገራሉ። ለእግዚአብሔር ነው የምንኖረው፣ ለኢየሱስ ነው የምንኖረው ስንል ከእግዚአብሔር ጋር እግዚአብሔር እየሰራ ያለውን ነገር የምንሰራንን ማለት ነው። አሜን ነው ወይ? እሱ ማለት ምን ማለት ነው? ምንድነው የጠፋበት? እግዚአብሔር ወርቅ ነው? ብር ነው? ዝና ነው? አምልኮ ነው? ምንድነው የጠፋበት? አይደለም፣ ሰው ነው የጠፋበት። ከእግዚአብሔር ጋር ለመስራት እግዚአብሔር እየሰራ ያለውን ነገር ማወቅ በጣም ዋና ነገር ነው ወዳጆች። በክርስቶስ ኢየሱስ ያገኘነው ደስታ እንዳለ ሆኖ እግዚአብሔር ምን እየሰራ ነው የሚለውን ግን ስንጠይቅ እግዚአብሔር እኛ የምንፈልገውን ሳይሆን እሱ የሚፈልገውን ስራ እየሰራ ነው። እሱ ደግሞ ምንድነው ካል ዘፍጥረት ምዕራፍ 3 ላይ የወደቀውን ሰው እየፈለገ ነው እግዚአብሔር። እግዚአብሔር ሆይ ምን ያስደስትሃል ብትሉት የአንድ ሰው መዳን ያስደስተዋል እግዚአብሔር። እግዚአብሔር ሆይ ምን ያስደስትሃል ብትሉት ሰው ወደ ክብሩ ሲመለስ። ለዛ ነው እግዚአብሔር በዘፍጥረት ምዕራፍ 3 ላይ ወዲያውኑ መጥቶ ምን አለ? በሴቲቱና በአንተ መካከል ጠላትነት ምን እላለሁ? አደርጋለሁ። እሱ ምንን ይቀጠቅጣል? ራስህን ይቀጠቅጣል። አንተም የእግሩ ሾሆና ምን ታደርጋለህ? ትነክሳለህ። ስለማን ነው የተናገረው? ወደፊት ስለሚመጣው ስለ መሲሁ መተንበዩ ነበር። እግዚአብሔር ሰውን ለማዳን ምን ያህል ፈጣን እንደሆነ ተመልከቱ። ወዲያውኑ እግዚአብሔርን በበደለበት ቅጽበት እግዚአብሔር ወዲያውኑ መፍትሄ ይዞ መጣ። እግዚአብሔር ይባረክ።
አይገርምም? የእግዚአብሔር ፍቅር ኢሚዲየትሊ ወዲያው ሰው እግዚአብሔርን እንደበደለ እግዚአብሔር ወዲያው መፍትሄ ይዞ መጣ። ከሴቲቱ የሚወለደው እርሱ ይረግጣል። ሃሌሉያ። ከዛስ እኔ ከእግዚአብሔር ጋር ለመስራት ይሄንን የጠፋውን ሰው ወደ እግዚአብሔር የመመለስ ስራ ራሱ ባይዘዌ ወንጌል መስበክ እግዚአብሔርን ከዙፋኑ ያንቀሳቀሰ ዓላማ ነው። አሜን። ወንጌል መስበክ ራሱን እግዚአብሔርን ከዙፋኑ ያንቀሳቀሰ ስራ ምን ያህል ታላቅ ስራ እንደሆነ ለማስተዋል እግዚአብሔር ስራዬ ብሎ የጀመረው ስራ እንደሆነ እንድታስቡ አስባለሁ ወይ ፈልጋለሁ። አንድ መልአክ የሚሰራው ቢሆን ኖሮ እግዚአብሔር ራሱን መስጠት ባላስፈልገው ነበር። ምን ያህል አቴንሽን እንዳገኘ የምትመለከቱት እግዚአብሔር ጣልቃ ሲገባ ነው። ከእግዚአብሔር ጋር ለመስራት እግዚአብሔር ለሰው የሰጠውን ቦታ ደግሞ መረዳት ሌላ ነገር ነው። ወንድሞቼና እህቶቼ፣ አባቶቼ፣ ስለ ሰው እግዚአብሔር ያለውን አንደርስታንዲንግ እግዚአብሔር እንዲሰጠን ለምናለሁ። ምክንያቱም ከእግዚአብሔር ጋር ለመስራት እግዚአብሔር ስለ ሰው የሚያስበውን ነገር ደግሞ መገንዘብ ሌላ ሁለተኛ ዋና ነገር። በክርስቶስ ኢየሱስ ያገኘነው ደስታ እንዳለ ሆኖ በክርስቶስ ኢየሱስ እኛ ሁሉ የእግዚአብሔር ልጆች እንደሆነው ሁሉ የጠፉትን ሌሎችን ከእግዚአብሔር ጋር ፈልገን ደግሞ ወደ እግዚአብሔር ለማምጣት እግዚአብሔር ሰውን የተረዳበት ለሰው የሰጠውን ስፍራ ደግሞ መገንዘብ በጣም ቁልፍ ነገር ነው። በምናችን እንፍጠረው አለ። አቤት very important። በማን መልክ አጠገባችን ያለው ሰው ሲኦል የሚገባው ሰው በማን መልክ የተፈጠረ ሰውዬ ነው። ለዛ ነው እግዚአብሔር ሲሪየስ ቢዝነስ አድርጎ የተነሳው። ዋና ጉዳይ አድርጎ እግዚአብሔር ፍጥረትን የማዳን እቅዱ ሁለተኛ አጀንዳ ነው። because ይጠባበቃል ነው የሚለው። የኛን መዳን የኛን መገለጥ ምን ያደርጋል? ይጠባበቃል። ፍጥረት ሳይሆን ሰው እንዲድን እግዚአብሔር አቴንሽን የሰጠው because በመልኩ ፈጥሮታል፣ በአምሳሉ ፈጥሮታል። የሰጠው ስፍራ ከማን ጋር ነው? ከእግዚአብሔር ጋር ነው። ከዚህ የወደቀው ሰው ወደ ክብሩ እንዲመለስ እግዚአብሔር ሁሉን ነገር አደረገ። ማንን እስከ መስጠት ድረስ? ምን ያህል ትልቅ ጉዳይ ነው ወንጌል! ምን ያህል ዋና ጉዳይ ነው! ባይ ዘ ዌይ እዚህ ሁላችን ቅድም የነገርኳችሁን ደስታ ያገኘነው ህይወት፣ በረከት፣ ክብር የሆኑ ሰዎች መጥተው ወንጌል ነግረውን ነው። እግዚአብሔር ይባርካቸው። ወንጌል የሰበኩልንን ሰዎች እግዚአብሔር ይባርካቸው። ለምን? እግዚአብሔር ለሰው የሰጠው ትኩረት ምን እንደሆነ ገብቷቸው ሲኦል ከምትገባ ጌታ ይሻላል ብለው አንዳንዶቹ ተጨቃጭቀው፣ አንዳንዶቹ ተደብድበው፣ አንዳንዶቹ መከራ ተቀብለው ተገርፈው ኢየሱስን ገለጡልን። እግዚአብሔር ይባርካቸው። ለምን? የእግዚአብሔር ፐርስፔክቲቭ ስላላቸው፣ የእግዚአብሔር አስተሳሰብ ስላላቸው። ስለማን? ስለ ሰው። ወንጌል ስለ ሰው ነው። ሰው እንዲድን ማለት ነው። ስለ ሰው ስላችሁ ሰው እንዲድን በማን? በኢየሱስ ክርስቶስ በኩል። እግዚአብሔር አስቀድሞ ይሄን ጉዳይ የጀመረው ዘፍጥረት ምዕራፍ 12 ላይ ሄዳችሁ ብታነቡ አስቀድሞ እግዚአብሔር ሰው ሁሉ እንዲድን አቅዶ ሆም ብሎ መጽሐፍ ቅዱስ ከዛ ፐርስፔክቲቭ ነው ራሱን እያደራጀ የመጣው። 66ቱን መጽሐፍ ብታያቸው የሰው መዳን በእግዚአብሔር ፊት ዋና ብቸኛም ጉዳይ ነው። ምክንያቱም አንድ ልጁን እስከምን የመጽሐፍ ቅዱስን ሁሉ ነገር ጠቅልለን ብናይ የሰው መዳን እንጂ ሌላ ታሪክ አይነግረን። የትኛውም ተአምር፣ የትኛውም ድንቅ፣ የትኛውም ሱፐርናቹራል የሆነ ከሰው አእምሮ በላይ የሆነ ተአምር ግቡ ተአምር አይደለም። በዛ ውስጥ እግዚአብሔር ራሱን የመግለጥ እቅድ ነው ያለው። ራሱን ሲገልጥ ደግሞ እግዚአብሔር ምን እያለ ነው? ወደ እኔ ኑ እያለ ነው። ከእግዚአብሔር ጋር ነው ምን ሰራው ስንል ከዚህ የደህንነት ታሪክ ውስጥ አብረን ተሰላፊዎች ነን እያልን ያለው። ደስ ብሎን እንድንቆም አይደለም የእግዚአብሔር ግብ። ደስ እያለን ከእግዚአብሔር ጋር እንድንሰራ መጽሐፍ እንደዚህ ነው የሚለው። ከእግዚአብሔር ጋር ደግሞ ምን ሰራ ምኖች ነን? ሰራተኞች ነን። ክርስቲያን ስራ ፈቶ ሊቀመጥ አይችልም። ክርስቲያን ያለ ምንም ምግባር ቤተ ክርስቲያን ውስጥ መቀመጥ አይችልም። ቅርታ እንጂ ዘማሪዎችና መዝሙር የደስታችን መገለጫ ነው። አሜን።
አምልኳችን እኮ አዳንከኝ ብለን እኮ ተንበርክከን የምናለቅስበት ነው እንጂ ማልቀስና መዘመር ግብ አይደለም አይደል? ዋው አዳንከኝ፣ እንዴት ያለ ምህረት ተገለጠ፣ እንዴት ያለ ቸርነት ነው የተገለጠው፣ ትገርማለህ፣ ምትደንቅ እኮ ነው ብለን ነው አመሰግንሃለሁ መባያ ነው እንጂ ግቡ ምን አይደለም። ግቡ በዚህ ዝማሬ በኩል ሰዎችን ወደ እግዚአብሔር መጥራት ነው። አገልግሎት ሁሉ ቢደመር ግቡ ሰዎችን ወደዚህ ወደ እግዚአብሔር ማስጠጋት ነው። that's why በዘፍጥረት ምዕራፍ 12 ላይ እግዚአብሔር ወደ አብርሃም ሲመጣ የነገረው ይሄ ነው። ባርካለሁ አለው፣ ለበረከት አደርጋለሁ፣ ታላቅ ሕዝብ አደርጋለሁ፣ ገናና አደርጋለሁ፣ የሚዋጉን እዋጋለሁ፣ ጠላቶችን ሁሉ ምን አደርጋለሁ፣ ከዛስ ለበረከት ትሆናለህ አለው። I think እግዚአብሔር የማዳን ስራውን የጀመረው የመሰብሰብ ስራውን የጀመረው በዘፍጥረት ምዕራፍ 12 ላይ ሆም ብሎ አስፍቶ እግዚአብሔር እቅድ የጀመረው እዛ ጋር ነው። ባርካለሁ አለ። የበረከት ትርጉማችን ነው ቤተክርስቲያን ውስጥ ይቅርታ ለዚህ ቃል ዓላማችንን አስቶ ያስቀመጠን። እግዚአብሔር የበረከት ትርጉማችንን ያስተካክልልን። ምክንያቱም ለአብርሃም ትባረካለህ ሲለው፣ ለበረከት ትሆናለህ ሲለው አብርሃም የገባው የበረከት ትርጉምና ዛሬ እግዚአብሔር ትባረካለህ ሲለን የሚገባን የበረከት ትርጉም የተለያየ ከመሆኑ የተነሳ አሁን ያለው የበረከት ትርጉም ምድራዊ ሲሆን፣ አብርሃም ግን አባታችን ግን ወዴት እንደሚሄድ ሳያውቅ ወጣ። ምን አይቶ? የምድር ነገዶች ሁሉ ባንተ ይባረካሉ። ምን አይነት በረከት! I think እኛ ሁላችን እንደዚህ ነው የሚለው ጳውሎስ፣ እኛ ሁላችን የአብርሃም ልጆች ነን። ሃሌሉያ! የማን ልጆች ነን? አብርሃም የታዘዘው በረከት ምን አይነት በረከት ነው? ምን ገብቶት ነው አብርሃም እሺ ብሎ የወጣው? በጣም ይቅርታ አድርጉልኝ፣ ዛሬ ማታ እግዚአብሔር ቤታችሁ ቢመጣ እንደው በመጣ አሜን፣ እንደው በመጣ እንደው የአብርሃምን ታሪክ ብቻ እያወራን ከምንኖር በመጣባችሁ ለምን መሰላችሁ? አስባችሁታል? በአንደኛው ሌሊት እግዚአብሔር ተገልጦ ከሀገርህ ከዘመድህ ከወገንህ ተለይተህ እኔ ወደ ማሳየህ ምድር ውጣ። አሁን በዚህ ዘመን እኛ ይሄ መልእክት ቢመጣልን ምንድን ነው የምንለው? አሜሪካ ከሆነ እሺ ጌታ ሆይ፣ አውሮፓም ከሆነ ደህና ነው። የት? ወደማታውቀው ስፍራ። የማታውቀው ማለት ሄደህበት የማታውቅ ማለት አይደለም። ባይዘው በአእምሮ ኖሮ ራሱ አያውቅም። እኔ ብቻ ነኝ የማውቀው የት እንደምትሄድ እኔ ብቻ ነኝ የማውቀው። እግዚአብሔር እኮ ነው መጋቢ። አስበዋል? አሁን ዛሬ ማታ መጥቶ እግዚአብሔር በቃ ጥሩ ነው፣ ጥሩ እያገለገልክ ነው፣ ጥሩ መጋቢ ነህ፣ እኔ ወደ ማሳይ ምድር ውጣ። በመጣ ቤታችሁ እንደው በረበሻችሁ እና አብርሃም እንዴ ተዋውትሽ እናንተ ልጃችሁ መጣ ጠዋት፣ ዳዲ ጌታ እኮ ማታ ተናገረኝ። ምን ብሎ? ከአባትሽ ቤት ተለይተሽ ውጪ አለኝ። የተወጋ ይሁን ማለት አንዳንዱን ታሪክ ስናነበው ባይዘው በደረሰብን ኖሮ እኛ ብንሆን ኖሮ ስለማንታዘዝ ለብዙዎች መዳን እንቅፋት አንሆንም ነበር። ደግነቱ እግዚአብሔር ወደሚታዘዝ ሰው ነው ሄደው። አሜን። ምክንያት አለና እኛ እዚህ ምን ይሉኛል፣ ጎረቤት ምን ይለኛል፣ ምንም አይሉህም፣ እኔ ነኝ ማሳየህ፣ ውጣ። ወጣ። እኔ ከአእምሮዬ በላይ ነው የሚሆነው። አብርሃምን ያገኘሁት ቀን እንደው ምን ታይቶ ነው የወጣው አባ ብዬ ነው የምጠይቀው። እንደው እንዴት አመንክ? እንደው ሰይጣንስ ቢሆን ማለት እንዴት የመታዘዝ መንፈስ ሰጥቶት ወዴት እንደሚሄድ ሳያውቅ ትባረካለህ አለውና 25 ዓመት በረሃብ ቀጣ። አንድ ልጅ ሰጣለሁ አለ። በጣም እኮ ግራ የሚገባ ነው። ስንት ህዝብ አረጋለሁ አለውና አንድ ልጅ ከለከለ። አይከብድም? ድሮም እኔ ያመኛል ወደ ሰፈር ሄጄ ሌላ ሚስት ባገባ ይሻላል ነው። 25 ዓመት ሙሉ ሳራን ምን ይነቻል? ኧረ እኔና ሳራ እኮ የሥጋ ዝምድና ነው ያለን። አብርሃም የገባው የበረከት ደፍኒሽን፣ ጳውሎስ የገባው የበረከት ደፍኒሽን
ምን ነበረ ለጳውሎስ? ምን ነበረ ለአብርሃም በረከት? ማለት እብደት እኮ ነው። እግዚአብሔር አለኝ ብሎ ብን ብሎ ተነስቶ መሄድ እኮ በዘመድ አዝማድ ዘንድ ይሄ ልጅ በቃ ያማል። ምን ነው ለጌታ በሽተኞች በተባል፣ ምን ነው ያማዋል በተባል፣ ብቻ እግዚአብሔር ይሳካለት። አብርሃም የገባው አሕዛብ ሁሉ በእምነት አምነው የእግዚአብሔር ልጅ እንደሚሆኑ አውቆ፣ ገላትያ ምዕራፍ 3 እንደዚህ ነው የሚለው፣ አሕዛብ በእምነት እንደሚድኑ አውቆ እግዚአብሔር አስቀድሞ ለአብርሃም ወንጌል ሰበከው። ምን ሰበከው? ለማን? ለአባታችን ለአብርሃም። ከዛ በኋላ የአብርሃም የይስሐቅ የያዕቆብን አምላክ የሚያመልኩ ሁሉ አንድ ዓላማ አላቸው። በእነሱ ምክንያት የምድር ነገዶች ሁሉ ይባረካሉ። እግዚአብሔር በእናንተ መካከል፣ በቤተ ክርስቲያናችሁ፣ በሕዝባችሁ፣ በሥራ ቦታችሁ፣ በእናንተ በኩል ብዙዎችን ይባርክ። ያ በረከት ምንድን ነው? ወደ ክርስቶስ ኢየሱስ ሰዎችን ማምጣት። ለአብርሃም የገባው ነገር ምንድን ነው? ሰው ወድቋል፣ ሰው ጠፍቷል፣ ከዚህ በኋላ ሰው መዳኛ የለውም። ነገር ግን እግዚአብሔር የምስራች አለው፣ ወንጌል አለው። በአንተ ምክንያት ምን እንባርካለሁ? የምድር ነገዶችን ባርካለሁ። ልጅ የለም፣ አዎ። ዝና የለም፣ አዎ። ሀብት የለም፣ አዎ። ማን አለ? እኔ ኤልሻዳይ አምላክ እግዚአብሔር ነኝ። ሃሌሉያ! እስኪ ሃሌሉያ በሉ እስኪ። እንዴት ደስ ይላል! እንዴት ደስ ይላል! አብርሃም ወንጌላዊ ሲሆን ደስ አይልም? አብርሃምን የሚያክል የእምነት አባት ለምንድን ነው የወጣኸው ተብሎ ቢጠየቅ፣ እኔ የምድር ነገዶች እንዲባረኩ። እንዴት ይባረካሉ? በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ ይሆናሉ። እግዚአብሔር በዚህ ቀን ይገለጥላችሁ። እየሄዳችሁበት ካለው ዓላማ እግዚአብሔር ያስቁማችሁ። እግዚአብሔር ፊታችሁ ይቁም። እግዚአብሔር ይጠይቃችሁ። እግዚአብሔር ከእኔ ጋር ስራ ብሎ ይሟገታችሁ። ከዚህ የሚበልጥ ስራ የለም። አንድ ሳይንቲስት፣ አንድ ምሁር፣ አንድ የምድር ሁሉ አዋቂ የሚባል ሰው ቢመጣ አንድን ሰው ከሲኦል ሊያድን አይችልም። ምናልባትም አብሮት ይገባ ይሆናል። የእኛ ጌታ ግን መቃብር ፈንቅሎ ሞትን ድል ነስቶ አለቆችና ስልጣናቸውን ገፎ ራቁታቸውን ምን አረጋችሁ? ሃሌሉያ! የምታመልከው አምላክ እንዲህ ያለ ነው። ስራ ግን ምንድን ነው? የአብርሃም ስራ ይሄ ነው። ለያዕቆብ መጥቶ ሲገለጥለት እንደዚህ አለው፣ ብቻዬን ነኝ እኔ ምናምን ሲል እግዚአብሔር ተገለጠለት። ቀና በል አለው። ቀና በልና ከዋክብቱን ተመልከት፣ ቁጠራቸዋል። ሃሌሉያ! ምን ብላቸው? ቁጠራቸዋል። አረ ይህ ነገር አይቻልም አለ። ዘርህን እንደዚህ አበዛዋለሁ አለ። ለምድር ነገዶች ሁሉ በረከት ትሆናለህ። አይ ቲንክ ይስሐቅ ጋር መጥቶ ይህንኑ ነው ያለው። ምን አለው? እስኪ አቧራ አንሳ አለው። ቁጠር አለው። ንካ አለው። አቧራ ቆጠራል። ዘርህ እንደዚህ ይሆናል። ዘር እንደዚህ ነው የሚሆነው። ምን ማለቱ ነው? በክርስቶስ ኢየሱስ አምነው የሚድኑ እልፍ ሰዎች በአንተ ምክንያት ወደ እኔ ይመጣሉ። እግዚአብሔር ለበረከት ያርጋችሁ። እግዚአብሔር የበረከት አስተሳሰባችሁን ይቀይርላችሁ። እግዚአብሔር ጋር የምትሰሩ የእግዚአብሔር ሰራተኞች ያድርጋችሁ። ከእግዚአብሔር ጋር የምትጨክኑ፣ ከእግዚአብሔር ጋር የምትወጡ፣ ለእግዚአብሔር የምትሰሩ፣ ሰዎችን ከጨለማ የምትናጠቁ እግዚአብሔር ያድርጋችሁ። የመጽሐፍ ቅዱስ አጀንዳው ይሄ ነው። በጣም ብዙ ጊዜ ስለ ሚሽን ስንናገር ሳናነሳው የምናልፈው የዳዊትና የጎልያድን ጉዳይ። ጉዳዩ ጎልያድን ዳዊትን ጀግና የማድረግ ጉዳይ አይደለም። ጉዳዩ ግን በእስራኤል አምላክ እንዳለ ይታወቅ ዘንድ ነው። ምን የሚል? የሚያድን። በተግዳሮቶቻችሁ መካከል እናንተን ጀግና የማድረግ እቅድ እግዚአብሔር የለውም። እሱ መኖሩን ግን ያሳያል። እሱ እግዚአብሔር ብቸኛ አምላክ መሆኑን፣ እሱ እግዚአብሔር የሚችል መሆኑን፣ እሱ የሚረዳ መሆኑን፣ እሱ ብቸኛ አምልኮ የሚገባው መሆኑን ለማሳየት በእናንተና በተግዳሮቶቻችሁ መካከል እግዚአብሔር ይቆማል። እናንተ ጀግና አትሆኑም፣ ጀግናው ያ እግዚአብሔር ይሆናል። እናንተ አዋቂ አትሆኑም፣ አዋቂው እግዚአብሔር ይሆናል። ለምን? ሰዎች እንዲድኑ። ሌላ ጉዳይ የለውም።
እግዚአብሔር ከሰይጣን ጋር ጡንቻ አይለካካም ወዳጆቼ። አሜን ነው? አሜን ነው ወይ? ይገርማል እኮ አሁን እኮ አንሰን የሆነ ጥቁር ዶሮ የሆነ አመድ የሆነ ሐሳብ ዝም ብሎ እየተዋጋኝ ነው እንላለን። ብራዘር አንተን የፈጠረ የፈጠረን ያዳነ ሰማይና ምድር የፈጠረ እግዚአብሔር ነው። አሜን ነው ወይ? ይሄንን ፍርሃት ከየት ነው ያመጣ ነው? እግዚአብሔር ከኛ ላይ ይግፈፈው። ለምን መሰላችሁ? ወንጌልን እንዳንኖር የሚያደርገን ሰይጣን ትንሽ ነገር እያሳየን። አንድ ጊዜ እግዚአብሔር ለአብርሃም እንደዚህ ብሎ ተገለጠለት። ሲፈራ በቃ እምልህ አለ እግዚአብሔር ሆይ ኤሌዘር እኮ ሊወርሰኝ ነው አለ። ይሄ ባሪያ ሊወርሰኝ ነው አለ። ይሄ ቤት ያደገ ባሪያ ሊወርሰኝ ነው። ምን ይሻል? በቃ ይቅርብኝ፣ እንደውም ማንም ባርክልኝ። አይቻልም። እግዚአብሔር ካቀደው ውጪ አያደርግም። እናንተን ያቀደው ለዚህ ምድር ከዚህ ምድር ባሻገር በእናንተ ምክንያት ሰዎች እንዲድኑ ነው። ሌላ እቅድ የለውም እግዚአብሔር። እናንተን ባለጠጋ አድርጎ እግዚአብሔር እናንተን ማጣት አይፈልግም። አሜን ነው ወይ? እናንተን ባርኮ ሁሉን ነገር ሰጥቷችሁ ቤት ውስጥ የምትንደላቀቁ እንድትሆኑ እግዚአብሔር አይፈልግም፣ አይባርክም። ለዛ ነው ሁልጊዜ በአነስተኛ የምንኖረው። ለምን መሰላችሁ? አእምሮአችን አስቸጋሪ ነው፣ ትንሽ ጥጋብ አለበት። አልባርክልህም አለው። ከዛስ እኔ ኤልሻዳይ ነኝ፣ በፊቴ ምን በል? በእግዚአብሔር ፊት መመላለስ ይሁንልን። ይሄ ነው የተደራጀ የመጣው ታሪክ፣ ሰዎችን የማዳን የእግዚአብሔር ታሪክ ነው መጽሐፍ ቅዱስ። እግዚአብሔር በዚህ ዘመን ምን እየሰራ ነው ብትሉት፣ የማዳን ስራ እየሰራ ነው። አዲስ ኪዳን ስለሆነ አይደለም፣ በብሉይ ኪዳንም ዘመን ቢሆን እግዚአብሔር አንድ ስራ ነው የነበረው። ያ ስራ ምንድነው? የጠፋውን ሰው መፈለግ። ለዚህ ነው እኛ አማኞች የምንኖርለትና የምንሞትለት አንድ ጉዳይ ካለ እግዚአብሔር የሚኖርለት ጉዳይ፣ እርሱስ የጠፋውን መፈለግ። እግዚአብሔር በዚህ ይባርከን። ማንም እንዳይጠፋ ወዶ ስንት ልጁን ሰጠ ነው የሚለው? ዓለምን ሁሉ ነው የሚለው። ስለዚህ አስቡበት። ቤተክርስቲያን ስንጸልይ እነዚህ ሰዎች መዳን አለባቸው። ቅዱስ ሕዝብ የመንግስቱ ምን ካህናት ትሆኑኛላችሁ፣ እንዴት አድርጌ በንስር ክንፍ እንደተሸከምኳችሁ ታውቃላችሁ አላቸው እግዚአብሔር አንድ ጊዜ። ከዛ ለምንድን ነው አለ? የክህንነት ስራን እንድትሰሩ ነው አላቸው። በማንና በማን መካከል? በአሕዛብና በእግዚአብሔር መካከል ሆናችሁ የማስታረቅን ስራ እንድትሰሩ ነው ማለቱ ነው። የጌታችን የኢየሱስ ክርስቶስ የመምጣት የመጨረሻ አጀንዳ ምንድን ነው? አንደኛው ዮሐንስ እንደሚነግረን የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን አለ? ምንድን ነው የዲያብሎስ ስራ? ግልጥ ነው። ሊያርድ፣ ሊገድል፣ ሊያጠፋ። ኢየሱስ ክርስቶስ ሌላ ምክንያት ምንድን ነው ያለ? ምንም። ሕይወት እንዲሆንላችሁ እንዲበዛላችሁ ነው የመጣው። ጌታ ኢየሱስ ክርስቶስ እዚህ ምድር ላይ ባይዘዌ በጣም የሚገርመኝ ጌታ ኢየሱስ ክርስቶስ ለኛ ሞቶልናል ስንል እንደው እንዳናቃልለው፣ ጆሮአችን ላይ እንዳይቀል፣ አንደበታችን ላይ እንዳይቀል፣ አምላክ ስጋ ለብሶ ወርዶ ስለኛ መከራ ተቀበለ፣ የባሪያን መልክ ያዘ። ማለት ሊሞት ሰው ደህና ሰው ሊሞት የማይገባውን ሞት ሞተ። ለምን? እኛ ህይወት እንዲሆንልን። እሺ እኛስ ህይወት አግኝተናል፣ በክርስቶስ ኢየሱስ በሶልናል። ግን እንደ ቤተ ክርስቲያን ስራችን ምንድን ነው? የአዲስ ኪዳን መጽሐፍ ማቴዎስ ወንጌል ምዕራፍ 28ን ማርቆስ 16ን ሉቃስ 24ን ዮሐንስ 20ን ሐዋርያ ሥራ ምዕራፍ 1ን የአዲስ ኪዳን መነሻ ሐሳቦችን ሁሉ ብታነቡ አንድ ሐሳብ አላቸው። እንግዲህ ሂዱና ወንጌልን ለፍጥረት ሁሉ ስበኩ። ዓላማችን ይሄ ነው። ምንም ሌላ ምክንያት የለም። ቤተ ክርስቲያን የፈለገ ባለጠጋ ብትሆን፣ የፈለገ ድሃ ብትሆን የማይናወጥ ዓላማ አላት። የዓላማ ማን ነው? ኢየሱስ ክርስቶስን መግለጥ። እንዴት ናችሁ በዚህ ጉዳይ? እንዴት ነን? የእግዚአብሔር ዘላለማዊ እቅድ አድኖ ባንክ ማስቀመጥ አይደለም። ያድናል፣ ሰራተኛ አድርጎ ይልካል። ማቴዎስ ወንጌል ምዕራፍ 9 ላይ ሄዳችሁ ስታነቡ ጌታ ኢየሱስ ክርስቶስ
በሰፈር በምኩራብ በከተሞች ሁሉ እየዞረ የእግዚአብሔርን መንግሥት ምን አረገ? ሰበከ። እየሰበከ ምን አረገ? ዞረ። ከዛስ ሕዝቡም እረኛ እንደሌላቸው ምኖች ተበትነው ሲያያቸው ምን አረገላቸው? አዘነላቸው። የመጀመሪያው ጥያቄ ምን ይታያችኋል? መስሪያ ቤታችሁስ ምን ይታያችኋል? እረኛ ያጣ ሕዝብ አይታያችሁም? ራራላቸው። እኛ የክርስቶስ ልብ አለን። ምን የሚል? የሚራራ ልብ አለን። ምን የሚል? እንዲድኑ የሚያደርግ ልብ አለን። በየቤታችን በየሰፈራችን ያሉ ሰዎችን ስናይ ምን ያህል ሐዘን ይሰማናል? ምን ይሰማችኋል? ኢትዮጵያ ባልሳሳት በየቀኑ በጣም ብዙ ቁጥር ሰው የሚሞትባት ከተማ ነች፣ ምድር ነች። 12ኛ ወይ 13ኛ ነች ምድር ላይ በጣም በየቀኑ ሰው በብዛት የሚሞትባት። የህይወት ደስታ የሌለው ጓደኛችሁን ስታዩ ምን ይሰማችኋል? ራራላቸው ይልና ወደ ደቀ መዛሙርቱ ዞሮ እንግዲህ ምን በሉ? ለምኑ። ምን እንዲነሳ? እስኪ ሰራተኛ በሉ። ምን የሚያደርግ? በገጠር በከተማ በመንደር በምኩራብ እየዞረ የእግዚአብሔር መንግሥት ሥራ የሚናገር ሰው እንዲነሳ ለምኑ። ማን ነው ይህን ጥያቄ የጠየቀው? ኢየሱስ። ጸሎታችን ውስጥ ፕራዮሪቲ ሰጥተን የምናነሳው ጉዳይ የሰዎች ደህንነት፣ የሰዎች መዳን፣ የሰዎች መትረፍ፣ የሰዎች የእግዚአብሔር ልጅ መሆን ካልሆነ ጸሎት ስነ ልቦናዊ እርዳታ ብቻ ይሆናል። ምክንያቱም አንዳንድ ጊዜ ስንጮህ ስንዘል የሆነ ነገር ስንሆን የሚለቀን ነገር አለ። እውነተኛው ጸሎት ግን ምን ያደርጋል? ሰራተኛን ያስነሳል። እግዚአብሔር በዚህ ይባርካችሁ። እዛው ክፍል ላይ ምን ይላል? ኃይልን ሰጣቸው ይልና ሂዱና ስበኩ። የምንኖርለት ዓላማ አሕዛብ ሁሉ ወንጌልን ሰምተው እንዲድኑ ማድረግ ነው። መጨረሻው መቼ ይመጣል? የዚህ መንግስት ወንጌል ለአሕዛብ ሁሉ ከተሰበከ በኋላ ጌታ ኢየሱስ ክርስቶስ ቢመጣ እመኑኝ፣ ያው በሱም ዘመን እሱም አላረገም። ሁሉንም በሽተኛ አይፈውስም፣ ሁሉንም ሙት አያስነሳም፣ የሰፈር ችግር ሁሉ አይፈታም። ግን አንድ የሚፈታው ነገር አለ። ከኃጢአት ከሞት ፍርሃት ነፃ ያወጣል። የማን ልጆች ያደርጋል? የእግዚአብሔር ልጆች ያደርጋል። ቢመጣ በመካከላችን ቢገለጥ ምን እንዲያደርግ ነው የምትፈልጉት? የሞተ ቢነሳ ግቡ ምንድን ነው? ምን ግብ አለው? ምንም እኮ ግብ የለው። አሁን አልዓዛር ተነሳ እና ምን ሞተ? አልሞተም። በቃ ማለት አንዳንድ ጊዜ የምንለምነው ልመና ደግመን ሌላ ልመና ነው የሚያመጣብን። ግን የአልዓዛር መነሳት እርሱ ማን እንደሆነ ኢየሱስ ክርስቶስ እንደሆነ ታወቀ። እግዚአብሔር ጸሎታችሁን ከመለሰ እሱ አምላክ እንደሆነ ይታወቅ። ሌላ ግብ የለውም። ምን እያልኩ ነው? የቤተ ክርስቲያን የመጨረሻው ግቧ በየቀኑ የሚድኑ ሰዎችን መጨመር። የእያንዳንዱ አማኝ ምድር ላይ ኤግዚስት የሚያደርገው ከኑሮ ጋር እየታገለ ብቻ ለመኖር ሳይሆን እየታገለ በክርስቶስ ድል እያደረገ ሰዎችን ወደ እግዚአብሔር መንግሥት ማምጣት ነው። በጣም እንደ አገልጋይ አንድ 18 ዓመት አገልግያለሁ። ሁሌ የሚፈትነኝ ሁሌ ከራሴ ጋር የምታገለው የአባቶቼን ታሪክ ብቻ እየተናገርኩ እስከ መቼ ነው የምኖረው? አገልጋይ ስትሆኑ ዝና እየዘከራችሁ የምትኖሩት እስከ መቼ ነው? የጳውሎስን፣ የጴጥሮስን፣
የነ አብርሃምን የነ ይስሐቅን ዘመኑ የማን ነው? ተረኛው ትውልድ ማን ነው? እስኪ እኔ ነኝ በሉ። ጥቂት በመካከላችን እግዚአብሔር ብዙ የተጠቀመባቸው ሰዎች አሉ። እንደ መጋቢ ብዙዎቻችሁ በእነሱ ዘመን እንኳን የተሰራውን ስራ እየዘከርን ብቻ እንዳናልፍ እየሰራን እንድናልፍ እግዚአብሔር ይርዳን። ጳውሎስን ስታነሱት አንድ ከአፉ ማይለይ ነገር ሁል ጊዜ ጌታዬ ክርስቶስ ኢየሱስ እንዲታወቅ ምን እንዲታወቅ ክብሬን እተዋለሁ። ምን አይነት ክብር ነው ያለ? የተከበረ ክብር ነው ያለኝ። ምን የሚመስል? ብንያማዊ ነኝ፣ ከዛስ ዕብራዊ ነኝ፣ ከዛስ ሮማዊ ነኝ፣ ከዛስ ተምሬያለሁ፣ ከዛስ ይሄ ሁሉ ግን ጌታዬን ክርስቶስ ኢየሱስን ስለማወቅ እንደምን እግዚአብሔር ወደዛ ሙላት ያደርሰን። በኤፌሶን አርጤምስ ታላቅ ነች ብለው ሲያምፁ ሁሉ እግዚአብሔር ግን ምን ይላል? ቆይ ትንሽ እዚህ ሰው አለኝ ይላል። እግዚአብሔር ሰው በሌለበት ቦታ አያቆያችሁ። አሜን። መከራን ለመቀበል የሚያስፈቅድ አንድ ኃይል አለ። ያ ኃይል ማን መሰላችሁ? መንፈስ ቅዱስ ይባላል። ይህንን ሁሉ ልናደርግ የምንችልበት የአባቶቻችሁን ታሪክ ጠጋ ብላችሁ ብትጠይቋቸው እንዴት ነው የተሳካላችሁ ብላችሁ ብትጠይቋቸው አንድ ነገር ይነግሯቸዋል። ከኛ ጋር መንፈስ ቅዱስ ነበረ። የእናንተ የሙሉ ወንጌል ቤተክርስቲያን ታሪክ እንዴት ነው ቤተክርስቲያን እንደዚህ የሰፋችሁ? ከእያንዳንዱ አገልጋይ ጋር የሚሰራ የእግዚአብሔር መንፈስ ነበረ። እስኪ ሃሌሉያ በሉ። አሜን። እስር ቤት ቁጭ ብለው መንፈስ ቅዱስ ይገለጥ ነበረ። ረሃብ ነበረ፣ ግን መንፈስ ቅዱስ አብሯቸው ነበረ። ይገረፉ ነበረ፣ መንፈስ ቅዱስ አብሯቸው ነበረ። ይሄ ተስፋ ቃል በዛ ጊዜ በእነሱ ህይወት በነፍስ ወከፍ ስለተፈጸመ ለወንጌል ምንም ነገር ለማድረግ ፈቃደኛ ናቸው። ሐዋርያት ሥራ ምዕራፍ 1 ኃይልን እስክትቀበሉ ቆዩ፣ ኃይልን ትቀበላላችሁ፣ ከዛ ምኖቼ ትሆናላችሁ። አጠገባችሁ ያለውን ሰው ምስክር የሆንክ ይመስልሃል ወይ ብላችሁ ጠይቁት እስኪ። አይ በደንብ ጠይቁት። እንትን የዘመድ ጥያቄ ነው፣ ጠጋ ብላችሁ ጠይቁት። እንደው ግን አንተ ራስህን ስታይ እንደው ምስክር የሆንክ ይመስልሃል ወይ በሉት እስኪ። ቤተ ክርስቲያን ባይዘው ምዕመን የሚባል ሰልጥኖ የተቀመጠ ልክ ባካፕ እንደ ወታደር ማለት ነው። ሰራዊት የላትም። አመነ ኃይልን ይቀበላል። ምን ያደርጋል? ይመሰክራል። እውነት ነው ውሸት? ይሄ ነው ስራው። እውነት ነው ውሸት? እያመነ ወደፊት ሰለጥናለሁ እያለ የሚቀመጥ አባል የላትም። እንደዛ የሆናችሁ አባላት ኃይልን ተቀበሉ። ይሄ መንፈስ ቅዱስ አይ ዶንት ኖ ጊዜ ካገኘን ወደፊት ይሄ መንፈስ ቅዱስ ሲመጣ የካራክተርንም ችግር ይሽራል። አሜን። ለምን አልካትሉ? ማን ነው ከመካከላችን ታላቅ? በቀኝ አስቀምጥልኝ፣ በግራ አስቀምጥልኝ። ንትርኩት እዚህ ይላቸዋል ከደቀ መዛሙርቱ እርስ በርሳቸው። ከዛ ልክ መንፈስ ቅዱስ ሲመጣ ያ ሰይፍ የያዘው ጴጥሮስ ላጥ አድርጎ ጆሮ የሚቆርጠው ጴጥሮስ አንተማ አትሞትም እኔ ነኝ የምሞትልህ ምናምን የሚለው ጴጥሮስ አንዳንዱ የካራክተር ችግር እኮ ነው። ልክ መንፈስ ቅዱስ መጥቶ ሲወድቅበት ፍርሃቱ፣ ይሄ መደበቁ፣ ከሃዲው በጣም ምንም ሊያደርግ በማይችል ሰው ፊት የካደው ጴጥሮስ ሊገልል በሚችል ሰው ፊት ቆሞ እናንተ የሰቀላችሁት ያ ጌታ ከየት መጣ? መንፈስ መጣ። እስኪ ጥያቄ ልጠይቃችሁ። ቤታችሁ መንፈስ ቅዱስ አለ? ልጆቻችሁ ጋራ ተንበርክካችሁ ስትጸልዩ መንፈስ ቅዱስ ይሰማል? እኔ እንኳን ይህን ጥያቄ ለመጠየቅ አልተገባውም። ባለ ትዳሮች ባል ከሚስቱ ጋር፣ ሚስት ከባል ጋር ተንበርክካችሁ ስትጸልዩ ቤት ውስጥ መንፈስ ቅዱስ አለ? መንፈስ ቅዱስ ከእናንተ ጋር ዋክ ያደርጋል?
ድምፁን ትሰሙታላችሁ። መጋቢ ጥያቄው ይሄ ነው የሚሆን። ኃይል የሌለው ሰው ቢመሰክር የገደል ማሚቶ ነው። ያድናል፣ ሃሌሉያ፣ ያድናል፣ በቃ ያድናል። ሰዎቹ ዝም በል ነው የሚሉት። ሊሰማ አይችልም። ለምን? ልብን ሰርስሮ የሚገባ የእግዚአብሔር መንፈስ አብሮት የለም። መንፈስ ቅዱስ ግን ሲኖር እንደዚህ ይሆናል። የኃይል በእነሱ ላይ ሲወድቅ እንደዚህ ነው የሆነው። እናንተ የሰቀላችሁት ያ ጌታ እርሱ ማለት የአብርሃም የይስሐቅ የያዕቆብ እውነትህን ነው። በእርሱ ብታምኑ ብቻ ደህንነትን ታገኛላችሁ። በእርሱ ስም ተጠመቁ። 3000 ሕዝብ ግልብጥ ብሎ መጣ። የጴጥሮስ የመናገር እስኪል አይደለም። አሳጥማጅ ነው። ንግግር አይችልም። ማሳመን አይችልም። ደና ክብር የለውም። በሰው ፊት ተቀባይነት ሊያገኝ አይችልም። የገጠር ልጅ ነው። ይነዋ ሰማይና ምድርን የፈጠረ ሥላሴ የሆነው ያ መንፈስ ቅዱስ በሱ ላይ ሲወርድ በገዳዮቹ ፊት ቆሞ ኢየሱስ ጌታ ነው። እግዚአብሔር ይህን መንፈስ ይስጠን። ይህን መንፈስ ይመልስልን። ማለት ይገብታችኋል። አንዳንድ ጉባኤ ደስ አይልም። ሃሌሉያ 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 ተባብለን ነው የምንወጣው። ነፍሳችን አትነካም። ለምን እንደሆነ ታውቃለህ? መንፈስ አያልፍማ። በዚህ የእግዚአብሔር በጎ ፍቃድ ቢሆን ምህረት አድርጎልን ቢሆን እግዚአብሔር የዚህን ምድር ሪቫይቫል ሲጀምር ከእናንተ ይጀምር፣ ከቤታችሁ ይጀምር። ለዛ እኮ ነው ጳውሎስ ተገለጠለት፣ በራለት፣ አገኘው። ማነህ ሲለው አንተ እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። ምን አደርግ ዘንድ ትወዳለህ? እግዚአብሔር እጅ እንድንሰጥ ይርዳል። ቤተ ክርስቲያን ውስጥ እጅ ያልሰጠ በጣም ብዙ ሰው እንዳለ ይሰማኛል። ሃይማኖተኛ ሰው እንዳለ ይሰማኛል። የቤተ ክርስቲያን ቃላትን የለመደ ሰው እንዳለ ይሰማኛል። እንደኔም ደግሞ ሊሰብክ የሚችል ሰው እንዳለ ይሰማኛል። ያንን ግን ሊያሸንፍ የሚችል የእግዚአብሔር ኃይል በእኛ ላይ ይምጣ። ያ ሲሆን ምን ይሆናል? ስለኔ መከራ ይቀበላል፣ በነገስታት ፊት ይቆማል። እኔ ይገርመኛል። ወዲያውኑ ነው ስለኔ መከራ የሚቀበል ስለሆነ አይድና እጅህን ጭነህ ምን በለት ጸልይለት። ከዛስ እየሰበከ ዞረ። እግዚአብሔር ወደዚህ ክብር ይመልሰን። መንፈስ ቅዱስ በስፍራው ይመለስ። ማለት ብዙ ልመና ነው የሚያስፈልገን። ባይዘዌ ብዙ ልመና። በጣም ይቅርታ አድርጉልኝ፣ አከብራችኋለሁ፣ በጣም ወዳችኋለሁ። በጣም ትንሽ ሰው ነኝ፣ ደካማ ሰው ነኝ፣ ኃጢአተኛ ሰው ነኝ። ግን አንድ ነገር እናፍቃለሁ፣ መንፈስ ቅዱስ በሙላት በጉባኤዎቻችን ሲንቀሳቀስ ማየት። ለእኛ ክብር አይደለም። አንድ ደንቆሮ፣ አንድ ዕውር፣ አንድ ሽባ፣ አንድ ሞት ምናምን ቢነሳ we don't care። የእኛ ጉዳይ አንድ ነው፣ ልጁ ኢየሱስ ክርስቶስ ጌታ እንደሆነ ይታወቅ ዘንድ ነው። ስሜ ተጠራ አልተጠራ ማነው ስምህ? ሳሚዬ። በቃ ሳሚዬ። ምን ስምህን እኮ ጠይቄ ማወቅ እችላለሁ። እግዚአብሔር ሊገልጥልኝ አያስፈልግም እኮ። ገብቶሃል አይደለ? አሁን ይሄ ምን ያስደንቃል? አንሰን በስምና በስልክ አደረግን። ወንጌሉን ሸሽተን ሌላ ማህበር መሰረትን። እግዚአብሔር ያንን ማህበር ያፍርሰው፣ ወደ ወንጌል ማህበር ይቀላቅለን። ከአባቶቻችን ጋር የሰራን የምንሰራ እንድንሆን የእግዚአብሔር መንፈስ በላያችን ላይ ይገለጥ። እግዚአብሔር እንደገና ቃሉን ይግለጥልን። ያስተምራል ይላል፣ አስተምረን ጌታ ሆይ። ያስተምራል ይላል፣ አስተምረን ጌታ ሆይ። በነፍስ ወከፍ በየጓዳችን አስተምረን። ማለት ልጆቻችን ከጌታ የተማሩ እንዲባሉ መንፈስ ቅዱስ ሆይ ስፍራውን ተቆጣጠረው። ከታችኋል። እግዚአብሔር ጸሎታችሁን ይመልስላችሁ። የቤት ለቅሷችሁን እግዚአብሔር ይመልስላችሁ። ምን እንዴ እንደው ዝም ብለን ቸርች እየመጣን እየሄድን መጋቢ እንደው በቃ የሆነች ነገር እያደረግን እግዚአብሔር ይገስጸው። ከኖርን አልቀረ ለሞተልን ከሙታን ለተነሳ ዳግም የሚመጣ ምርኮን እንድንሰበስብ እግዚአብሔር ይርዳል። ጌታ የተገለጠ ቀን ምን ይዘን ነው የምንቆመው? በፊቱ ምን ይዘን እንቆማለን?
መሪዎች፣ አገልጋዮች፣ የእግዚአብሔር ቤተሰቦች ጌታ የተገለጠ ቀን በጌታ ፊት ይዘን የምንቆመው አንተ በጎ ታማኝ ባሪያ የሚያስብል አንድ ነገር በልባችን የምንኖርለት ነገር ምን አለ? ከዚህ ቀደም 20 ዓመት 30 ዓመት እግዚአብሔር በብዙ ይጠቀምባችሁ የነበረ አሁንም እግዚአብሔር እየሰራባችሁ ያለ ናፍቆታችሁ እንደነ ጳውሎስ አይነት ጥማት የሆነ የልጁን የኢየሱስ ክርስቶስን ስም መግለጥ የሆነ እግዚአብሔር የጉብኝት ጊዜ ያምጣላችሁ። አጠገባችሁ ያሉ ሰዎች እያያችሁ ወደ ሲኦል እንዳይሄዱ እግዚአብሔር የደህንነት በር ያርጋችሁ። መንፈስ ቅዱስ ዓላማውን ይግለጥላችሁ፣ ይሳካላችሁ። ቆመን እንጸልያለን።